بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته فحياكم الله أهلا وسهلا ومرحبا بيالله ودنا يتكبراجو تهداميوچي الله سبحانه وتعالى يودداچو الله يقبلاچو الله كف يادرغاچو الله يسطاچو الله አይንፈጋችሁ አላህ ስብሓነሁ ወተዓላ ኸይሩን ሁሉ ይወፈቃችሁ። እንግዲህ ይህንን የልብ ወይ ደግሞ የአእምሮ ፍሬዎችን የምንመለከትበት ይህ ፕሮግራማችን እንደቀጠለ ነው። አንዳንድ ሰው ዛሬ የምናየው አርዕስት ማለት ነው የሚያሳዝን ሰው ሲያየው አያዝንለትም፣ ግን ውስጡን ብታጤነው ያሳዝናል። ምን አይነት ሰው እንደሆነ ታውቃላችሁ? ኃጢአት ሰርቶ ክፉ ሰርቶ ራሱን የሚያዋርድ ነስአሉላህ አልዓፊያ። አላህ ይጠብቀን በሉ፣ አላህ ይሰትረን በሉ፣ አላህ እንደዛ አያድርገን በሉ። በተለይ በዚህ በሶሻል ሚዲያ ዘመን ብዙ ሰዎች እንደዛ ያደርጋሉ። አላህ ሰትሮት ሲያበቃ፣ አላህ ደብቆለት ሲያበቃ ራሱን ካላዋረደ አይመቸውም። ነስአሉላህ አልዓፊያ። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያሉት? ኢነላህ ስቲሩን፣ አላህ ድብቅ የሚያደርግልን አምላክ ነው። ሚስጥራችንን ነውራችንን የሚደብቅልን አምላክ ነው ያለን። አልሐምዱሊላህ። ዩሒቡ ሲትራ፣ መደበቅን መሰተርን ይወዳል አላህ ጀለ ጀላሉ። ስለዚህ እነዚህ አልባሌ የሆኑ ሰዎችን ከነሱ ላለመሆን ሁሌም ዱዓ እናድርግ፣ ጥረት እናድርግ። ምን ይላሉ መሰላችሁ? ሸሩ ናሲ መን ላ ዩባሊ አየራሁ ናሱ ሙሲአን። ሸሩ ናስ፣ እጅግ መጥፎ የሚባለው ሰው ምንም ጉዳይ የሌለው ሰዎች እሱ አጸያፊ ነገር እየሰራ ሲያዩት፣ አጸያፊ ነገር እያደረገ ቢያዩት እንኳ ምንም ደንታ የሌለው አጸያፊ ነገር እየሰራ ነው፣ ሰዎች ያዩታል፣ ደንታ የለው፣ ጉዳይ የለው። እነዚህን ምሳሌ መስጠት ይቻላል። ከተደፋፈርን ምሳሌ መስጠት ይቻላል። ብዙ አሉ፣ ብዙ የማህበረሰቡ አካል የሆኑ ብዙዎች አሉ ይህን የሚያደርጉ። ልብ በል፣ አንድ ሰው ከሐራም ሴት ጋር የሄደ ፎቶ ራሱን ማንሳት የሚታየን እሱ ብቻ እንዳይመስላችሁ። እሱ ነው የሚታየን። አዎ እሱ ብቻ አይደለም። ለምሳሌ በዚህ በሶሻል ሚዲያ ዘመን ፊልም የሚሰሩ ሙሰልሰሎች የሚሰሩ አያሳዝኗችሁ? ሙስሊሞች ኢስላማዊ ፊልም ኢስላማዊ ምናምን እየተባለ አይተዋወቁም። ምንም ዝምድና በመካከላቸው የለም። ባልና ሚስት ሆነው ይሰራሉ። ሰዎች እንደሚናገሩት፣ በዚህ ስራ ላይ የተሰማሩ ሰዎች እንደሚናገሩ ብዙ ነገር ይከሰታል እዛ ውስጥ ይላሉ። የዚህን ሀገር ነው የምናገረው፣ የሀገራችንን አላቅም። ሰውን በማላቁ ነገር አልወነጅልም። ብዙ ነገር ይከሰታል ይሉሃል። ነስአሉላህ አልዓፊያ፣ አላህ ይሰትረን። ስለዚህ ወንድሞቼ አላህ ሰትሮ ሲያበቃ ኃጢአት ከሰራህ ምንድን ነው ማድረግ ያለብን? እስቲ ምንድን ነው ማድረግ? አንድ ሰው ኃጢአተኛ ከሆነ ኃጢአት ከሰራ ምንድን ነው ከሱ የሚጠበቀው? ንገሩኛ፣ አስታውሱኝ እስቲ፣ እንደው እንወያይ ከተባባል። አንድ ሰው ኃጢአት ከሰራ፣ አላህ የማይወደውን ነገር ከሰራ፣ ክፉ ነገር ከሰራ ምንድን ነው ማድረግ ያለበት? ተውባ ነው ማድረግ ያለበት። የሰራው በሰው ላይ ከሆነ ይቅርታ መጠየቅ ነው ያለበት። እንደዛ ሳይሆን ቀርቶ አንዳንዱ ምን ያደርጋል? ጉዳዩ አይደለም፣ ኃጢአት እየሰራ ከአላህ ጋር የሚያጋጨውን ነገር እየሰራ ያ ነገር እዚህ ግባ አይለውም። ሰዎች ቢያዩት አላዩት ምንም እሱ ጋር ልዩነት የለውም። ይሄ በጣም አደገኛው በጣም መጥፎ ሰው ማለት ይሄ ነው። በጣም ተንኮለኛ ሰው ማለት ይሄ ነው። በጣም አደገኛ ሰው ማለት እንደዚህ አይነቱ ነው። አላህ ስብሓነሁ ወተዓላ ምንድን ነው? ወመን ያዕመል ሱአን አው የظልም ነፍሰሁ ثመ የስተግፊሪላህ የጅድላህ ገፉረን ረሒማን ያለን።
አንድ ሰው ነፍሱን መበደል ያለ ነገር ነው። ክፉ መስራት ያለ ነገር ነው። ዙልም ራሱን መበደል ያለ ነገር ነው። ሐታ ሽርክና ኩፍር እንኳን ቢሆን ወላኪን ወደ አላህ መመለስ አለበት። በኃጢአት ራሱን የበደለና ከዚያም ተጸጽቶ አላህን ሱብሓነሁ ወተዓላ ምህረትን የሚለምን አላህ ሱብሓነሁ ወተዓላ መሃሪ ሆኖ ነው የሚያገኘው። አላህን ጀለ ጀላሉ አላህ መሃሪ ነው። አላህ አላፊ ነው፣ ይቅር ባይ ነው አላህ ሱብሓነሁ ወተዓላ። ለዚህም ነው ኢነላህ ሲቲሩን ዩሒቡ ሲትረ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ካልሆነ እነዚህ አጸያፊ ባህሪ ያላቸውን ሰዎች አላህ አይወዳቸውም። አላህ አይወዳቸውም። አላህ አይወዳቸውም። ጅሃረን ነሃረን እንደዚህ ኃጢአታቸውን ጋድ የሚያወጡትን አላህ አይወዳቸውም። አላህ የሚወደው እነዛ ኃጢአተኞቹን ቁል ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም እነዚያ ራሳቸውን የበደሉ በምን በኃጢአት አላህ ምንድን ነው የሚላቸው? ይጣራቸዋል። ዒባዲ ባሮቼ ብሎ ነው የሚጣራቸው። ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ ብሎ አላህ ይጣራቸዋል። ኢነላህ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም አላህ ሱብሓነሁ ወተዓላ ሁሉንም ኃጢአቶች ይታረቃል ለተጸጸቱ ወደ አላህ ለተመለሱ በተውባ ለትዕቢተኞች አይደለም፣ ለእብሪተኞች አይደለም፣ በትዕቢት ለተሞሉ አይደለም። ስለዚህ ተውባ ማድረግ ተገቢ ነገር ነው። ወደ አላህ መመለስ ተገቢ ነገር ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያሉን? ኩሉ ኡመቲ ሙዓፋ ኢለል ሙጃሂሩን ህዝቤ ኡመቴ ሁሉም ነጃ ይወጣል፣ ሁሉም አላህ ይጠብቀዋል፣ ሁሉም ሙዓፋ ነው፣ አላህ ይጠብቀዋል፣ አላህ አፊያ ያደርገዋል፣ ከመጥፎ ነገሮች ከኃጢአቱ አላህ ስብሓነሁ ወተዓላ ይመልሰዋል፣ ይቅር ይለዋል አላህ ስብሓነሁ ወተዓላ። ኢለል ሙጃሂሩን ግልጽ አውጥተው ሰዎች አያቸው አላያቸው ሲጀመር እንዲያያቸው የሚያደርጉ አሉ። እነዚህን ያወይለክ ያወይሉለክ ያወይሉለኪ ነስአሉላህ አልዓፊያ። ስለዚህ ወንድሞቼ እንደዚህ አይነት ሰዎችን በተቻለ መጠን ኡድዑ ኢላ ሰቢሊ ረቢከ ቢልሒክመቲ ወልመውዒዘቲ ልሐሰነተ ብለን የለ ይሄ የዚህ ኡማ በላጭነት ባህሪ ስለሆነ መጣራት መገሰጽ። እንደዛ እንዳትሆን አንቺም እንደዛ እንዳትሆኝ ሆነሽ ከሆነ ተመለሽ። አው አላህ ስብሓነሁ ወተዓላ ስቲር ነው፣ ደባቂ ነው። አላህ ስብሓነሁ ወተዓላ ይሸፍንልናል፣ አላህ ይጠብቀናል፣ ያልፈናል ወደ እሱ ከተመለስን። ስለዚህ እንጠንቀቅ። አላህ ስብሓነሁ ወተዓላ ከሪም ነው። የማትረሳው ነገር ምን እንደሆነ ታውቃለህ? የማትረሺው የማንረሳው ነገር እንደዛ በምታደርግበት እነዚህን አላህ የሚወዳቸውን አላህን የሚያስቆጡ ነገሮች በምትሰራበት ሰዓት ቢይዝህስ፣ ቢወስድህስ፣ በዛው አካለ ጎዶሎ ቢያረግህስ፣ ምላስ ቢያዝስ፣ ተውባ ማድረግ እንዳትችል አእምሮ ቢሄድስ፣ ብታብድስ። እንደ ሰው ዝም ብሎ ከመሬት ተነስቶ ያብዳል? አዎ መጥፎ አደጋ ደረሰብህ፣ መንገድ አቋርጣሉ ብሎ መኪና መጣና መታ፣ አለቀ። የአንድ ሰከንድ ማይክሮ ሰከንድ ጉዳይ ነው፣ አበቃለህ። ተውባ ሳታደርግ ወደ አላህ ሳትመለስ ሄድክ፣ በዛው ወይ ሞትክ ወይ አእምሮ ቢስ ሆንክ፣ እንደዛው ያርጋ ቁራኛ ሆነ በዛው ልትሞት ትችላለህ፣ ልትሞች ትችያለሽ። ስለዚህ እንመለስ፣ ቆም እንበል፣ ያዝ እናድርግ፣ ራሳችንን ፍሬን ያዝ። አላህ ስብሓነሁ ወተዓላ ጊዜ ይሰጣል። ኢነላሃ ዩምሂል አላህ ጊዜ ይሰጣል፣ ወላ ዩህሚል ነገር ግን ችላ አይልም። ኢነላሃ ዩምሂል አላህ ጊዜ ይሰጣል፣ ፋታ ይሰጣል። ተውባ እንድታደርግ ወደ እሱ እንድትመለስ ይጣራሃል። ያ ዒባዲ ያ ዒባዲ ያ ዒባዲ እያለ እየተጣራ ባሪያዬ እያለ እኮ ነው የሚጠራ። ፋታ ሰጥቶሃል። እችን ፋታ ተጠቀምባት። ተው ይቅርብህ፣ ተው ይቅርብሽ። ኃጢአቱ ትልቅ የሚሆን ትንሽ የኃጢአት ትንሽ የለውም ይላሉ ዑለማዎች። ለምን? የአላህ ትልቅነት አላ። የምታጠፋው ጥፋት በማን? በአላህ አይደል?
አላህ ደግሞ ትልቅ ነው፣ የትልቆች ሁሉ ትልቅ አላሁ አክበር እንሌለ ኃጢአት ትንሽ የለውም። ተጠንቀቅ፣ ተመለሽ። ሐሜት ይሁን እርግማን መራገም ማብዛት ይሁን መሳደብ ማብዛት ይሁን ትናንሽ እንዳይመስሏችሁ፣ ያድጋሉ፣ ትላልቅ ይሆናሉ። ትንሽ ሆኖ ወደ ትልቁ የሚሄደው የሐራም ግንኙነት ይሁን መስረቅ ይሁን ማጭበርበር ይሁን ማታለል ይሁን በተለያየ ጉቦ ይሁን ምን ይሁን። ስለዚህ ጠንቀቅ በል፣ ፍሬህን ያዝ። እድል አለ፣ አሁን ፋታ አለ። እቺ ፋታ የምታልፈው በማይክሮ ሰከንድ ውስጥ ልትሆን ትችላለች። በማይክሮ ሰከንድ ውስጥ ልክ አይንን መጨፈንና የመክፈት አሁን እኔ ስንቴ ነው አይኔ ጨፍኜ የዘጋሁት በአንድ ሰከንድ ውስጥ። የአይን ጥቅሻ የምንላት ማለት ወላ ተኪልኒ ጠርፈተ አይንን ብለው ነቢ ሰለላሁ ዐለይሂ ወሰለም አላህ የሚለምኑት ለዚህ ነው። የአይንም ጥቅሻ ያህል ያ ረቢ ለራሴ አትተወኝ አይደል ያሉት። በዚች ውስጥ የሚከሰት ብዙ ነገር አለ በህይወት ላይ። ቶባ ማድረግ በማትችልበት ደረጃ ላይ ልትደርስ ትችላለህ። ወይ ሞተህ ወይ ራስን አጥተህ ስተህ። ስለዚህ ተጠንቀቂ፣ እንጠንቀቅ። እንደውም የበለጠው ነገር ምን እንደሆነ ታውቃላችሁ? የአላህ ስብሓነሁ ወተዓላ ስትር ነው ብለን የለ ቅድም። አላህ ይሰትርናል፣ አላህ ይሸፍንልናል፣ አላህ ያልፍልናል። እንደ ኃጢአታችን ቢሆን ሁሉም ከራስ የጀምረው ነው። እንደ ኃጢአት ቢሆን ኃጢአት ደግሞ እያንዳንዱ ኃጢአት ሽታ የሚኖረው ቢሆን ወይ እዚህ ላይ የሚጻፍ ቢሆን የሚወጣ ቢሆን ኃጢአት ሰራ ግንባር ላይ ይወጣል፣ ሰዎች ሁሉ ያዩታል። ታረገዋለህ? ወላሂ አታረገው። ሽታ ቢኖረው የተወሰነ ኃጢአት የተወሰነ ሽቶች አይነት አላቸው አይደል? በሺዎች የሚቆጠሩ የሽቶ አይነቶች አሉ። አንዱ ከአንዱ ይለያል፣ በደንብ ትለየዋል። እንደዛው ሁሉ ኃጢአት ሽታ የሚያመጣ ቢሆን ሰዎች መካከል መሄድ እንችላለን ወይ? አንችልም። ሁላችንም እኮ ነው። አንዱ ከአንዱ ጋር መቀመጥ አይችልም። አያችሁ አላህ እንዴት እንደሚሸፍንልን፣ አላህ እንዴት እንደሚያልፍልን አያችሁ። ስለዚህ ወንድሞቼ እህቶቼ ሁሌም የአላህን ሱብሓነሁ ወተዓላ ስትርነት አውቀን ካጠፋነው ጥፋት ከተሳሳትነው ስህተት ቶሎ ቶባ እናርግ፣ ወደ አላህ እንመለስ። እብሪተኞች እንዳንሆን፣ ትዕቢተኞች በተለይ ትዕቢተኞች እንዳንሆን። ያውም በኃጢአት ላይ ትዕቢት። ሀታ የሚገርመው ነገር እኮ ምን እንደሆነ ታውቃላችሁ? በዚህ ዘመን አንዳንድ ሰው በሚገርማችሁ መልኩ ምን ያደርጋል? ምን ላይ ያስቀምጠዋል? ስቶሪ ላይ ያስቀምጣል። ነስአሉላህ አልዓፊያ፣ ነስአሉላህ ሰላመተ ወልዓፊያ። ስለዚህ እንጠንቀቅ፣ ወደ አላህ እንመለስ፣ አላህን እናስታውስ። አላህ ስብሓነሁ ወተዓላ ይጠብቀን። ሸሩ ናስ እጅግ በጣም መጥፎ የሚባለው ሰው ኃጢአት እየሰራ ሰዎች ቢያዩት እንኳን ግድ የለሽ ነው። እንደዛ መሆን ትፈልጋለህ? እንደዛ አይነት ሰው ተብለ መጠራት ትፈልጋለህ? ትፈልጊያለሽ? አልፈልግም። እኔ በኩል አልፈልግም። አዎ አትፈልጉም አይደል? አዎ አንፈልግም። አልሐምዱሊላህ። ታዲያ ለራሳችን የምንወደውንም ለሌሎች መውደድ የለብንም። እናስታውስ፣ እንገስጽ፣ እንምከር። አላህ ስብሓነሁ ወተዓላ እንደዛ አይነት ሰዎች ያድርገን። አላህ ያግራልን፣ አላህ ይወፍቀን። ጀዛኩሙላህ ኸይረን። እነዚህ የምንተዋወሳቸውን እነዚህን የአላህ ስብሓነሁ ወተዓላ ኒዕማዎች ሌሎችንም የምናስታውስ ያድርገን። ጀዛኩሙላህ ኸይረን። ተዋወሱ። አላህ ይባርካችሁ፣ አላህ ይጠብቃችሁ፣ አላህ ኸይሩን ይቅጠማችሁ፣ ከክፉ ሁሉ ይጠብቃችሁ። ሁሌም በተውባ ወደ አላህ የምንመለስ ያድርገን። ትዕቢተኞች አያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም። ሃዛ ወላሁ ተዓላ አዕላ ወአዕለም። ወሰሊ ላሁመ ወሰሊም ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። ወጀዛኩሙላሁ ኸይረን ወባረከ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።